ታሪኩ የሚጀምረው በ2049 ዓመተ ምህረት ነው። የካሊፎርኒያ መልክዓ ምድር በፀሐይ ኃይል ማመንጫዎችና በኢንዱስትሪ ቆሻሻዎች የታፈነ ግራጫማ ስፍራ ሆነዋል። የዓለማችን ሕይወት ያለው ስነ ምህዳርም ወድመዋል። እውነተኛ እንስሳትም ጠፍተዋል። ለሰው ልጅ መትረፍ እንደ ተአምር የሚቆጠረው ደግሞ በሰው ሰራሽ ፕሮቲን እርሻዎች የሰው ልጅን የታደገው ባለሀብቱ ኒያንደር ዋላስ ነው። ኦፊሰር ኬይ መለያ ቁጥሩ KD6 አጭር መጣሪያው ደግሞ የሎስ አንጀለስ ፖሊስ ዲፓርትመንት የሚሰራ ብሌድ ራነር ነው። እሱ ኔክሰስ ላይን ሪፕሊካንት ሲሆን ፍጹም ታዛዥ እንዲሆን ተደርጎ የተሰራ ሰው ሰራሽ ፍጡር ነው። ስራውም የቆዩትና ከመመሪያ ውጭ የሚንቀሳቀሱት የኔክሰስ 8 ሞዴሎች አድኖ ጡረታ ማሳረፍ ነው፣ መግደል ማለት ነው። ኬይ ወደ አንድ ሩቅ ያለ የፕሮቲን እርሻ በመሄድ ሳፐር ሞርተን የተባለው የኔክሰስ 8 ሞዴል ያገኘዋል። ሞርተን በዝምታ በገበሬ ሆኖ የሚኖር ኮብላሪ ነው። ግን ብዙም ሳይቆዩ ወደ ከባድ ትግል ይገባሉ። ከእልህ አስጨራሽ ግብግብ በኋላ ሞርተን ያሸንፈዋል። ሞርተን ከመግደሉ በፊት ለኬይ በሐዘኔታ እንዲህ ይለዋል፣ እናንተ አዳዲስ ሞዴሎች ተአምር አይታችሁ ስለማታውቁ በምታገኙት ፍርፋሪ ደስተኞች ናቸው። ኬይ አካባቢውን ሲለቅ በአንድ የደረቀ ዛፍ ስር የተቀበረ ነገር መኖሩን በቴክኖሎጂው ይረዳል። ሲቆፍርም የሰው አጥንት ያለበት ሳጥን ያገኛል። በፖሊስ ጣቢያ በተደረገ ምርመራ አስደንጋጭ እውነት ይጋለጣል። አጥንቱ ከ30 ዓመት በፊት የሞተች ሴት ሬፕሊካንት ነው። ሆኖም አጥንቱ የሚያሳየው በወሊድ ወቅት በደረሰ ችግር መሞቷን ነው። የኬይ አለቃ ሌተና ጆሲ በሁኔታው ትደነግጣለች። አጠቃላይ የማህበረሰቡ ስርዓት የተገነባው በሰዎች እና በሬፕሊካንቶች መካከል ባለው ግድግዳ ላይ ነው። ሬፕሊካንቶች መውለድ ከቻሉ እነሱ ምርቶች ሳይሆኑ እንደ ዘር ይቆጠራሉ። ይህም ግኝት ደም አፋሳሽ አብዮቱን ያነሳል ብላ ትሰጋለች። ጆሺ ኬይ ያንን ልጅ ፈልጎ እንዲገድል እና የወሊዱን ማስረጃዎች በሙሉ እንዲያጠፋ ታዘዋለች። ኬይ ወደ ጠባብና ብቸኛው መኖሪያው ይመለሳል። ብቸኛ መጽናኛውም በዋላስ ኮርፖሬሽን የተሰራችው ጆይ የተባለች የሆሎግራም ሰው ሰራሽ ረዳት ናት። ጆይ የምትፈልገውን ሁሉ እንድትሆን ተደርጋ የተሰራች ብትሆንም ከኬይ ጋር ያላት ግንኙነት ግን ጥልቅና እውነተኛ ይመስላል። ኬይ ጆይ ከቤት ወጥታ ዓለምን አብራው እንድታይ የሚያስችላትን ተንቀሳቃሽ መሳሪያ ይገዛላታል። መሳሪያውም ኢምናተር ይባላል። ጆይ ለኬይ እንደ እውነተኛ ሰው ትመለከተዋለች። ጆይ የሚል የሰው ስምም ሰጠዋለች። የኬይ ምርመራ ወደ ቀድሞው ታይለር ኮርፖሬሽን ፍርስራሽ ይወስደዋል። አጥንቱ የራጌል እንደሆነ ይረዳል። እሷም በ2019 በነበረው የመጀመሪያ ፊልም ላይ ከሪካርድ ጋር የፍቅር ግንኙነት የነበራት ሬፕሊካንት ናት። ኬይ የዋላስ ኮርፖሬሽን ሲጎበኝ የዋላስ ቀኝ እጅ የነበረችውን ላቭ ያገኛታል። ዋላስ ሬፕሊካንቶች እንዴት እንደሚራቡ ማወቅ ይፈልጋል። በዚህም የራሳቸው ቁጥር የሚያበዙ ወታደሮችን ሰርቶ ሌሎች ከዋክብትን ለመውረር ያልማል። ላቭን በሚስጥር ኬይን እንድትከታተል ይልካታል። በምርመራው ወቅት ኬይ በሳፐር እርሻ በነበረው ዛፍ ላይ የተቀረጸ ጠን ያገኛል። ቀን 6 ወር 10 2021 ነው። ይህ በኬይ አእምሮ ውስጥ አንድ ትዝታ ያንቀሳቅሳል። ይህ ትዝታ የውሸት ተከላ እንደሆነ ተነግሮት ነበር። በትዝታው ላይ ሕፃን እያለ በወላጅ አልባ ሕፃናት ማሳደጊያ ውስጥ በልጆች ሲሳደድ አንዲት ከእንጨት የተሰራች አሻንጉሊት ፈረስ ለመደበቅ ወደ እቶን እሳት ውስጥ እንደከተታት ያስታውሳል። በትዝታው ላይ ያለው የፈረሱ ቀን እና በዛፉ ላይ ያለውን ቀን አንድ አይነት ናቸው። ኬይ እኔ የተወለድኩ ሰው ነኝ የሚል ተስፋ አደረገ። ይህም የሚያሳየን በወቅት ያሉ ማሽኖችና ሰዎች በጣም የተቀራረቡ መሆናቸው ነው። ወደ ሳንዲያጎ ፍርስራሽ በመሄድ በትዝታውን ያየውን የማሳደግ ያገኛል። በሚያስገርም ሁኔታው በትዝታው ያየውን የእቶን እሳት ያገኝና እጁን ሲሰድ እውነተኛውን የእንጨት ፈረስ ያወጣል።
ኬ እኔ ማሽን አይደለሁም የራኬል ልጅ ነኝ ብሎ ያምናል። ኬ የሪካፕሉንትን ትዝታ የምትቀርጸው ዶክተር አና ስቴሊን ይጎበኛል። እሷ የመከላከል አቅሟ ደካማ በመሆኑ በመስታወት ውስጥ ትኖራለች። ኬ የማሳደጊያውን ትዝታ ያሳያታል። ስትመለከተው ታለቅሳለች። ከዚያም ለኬ ይህንን ትዝታ የሆነ ሰው በእውነት ኖሮታል ትለዋለች። ኬ እኔ ሰው ነኝ ብሎ በማመኑ በስሜት ይናወጣል። ልጆቼም ልጁን ገድያለሁ ብሎ ይዋሻታል፣ ለአለቃው ማለት ነው። አሁን እሱ በህግ የሚፈለግ ኮብራል ሆኗል። እዚህ ጋር እንዴ ላስረዳችሁ። አለቃው ግደለው ብላ የላከችው ሰው ሰራሽ ሳይሆን ትክክለኛ ሰው ነው፣ ግን ራሱ ኬ ነው። ግን ኬ ማሽን ስለሆነ እሱ ይሆናል ብላ አልገመተችም። ግን ኬ ትክክለኛ ሰው ነኝ ብሎ በጣም ይደሰታል። በእንጨት ፈረሱ ላይ ያለውን የጨረር ምልክት በመከተል ኬ ወደ ፈራረሰችው ላስ ቬጋስ ይሄዳል። እዚያም በአንድ የድሮ ካዚኖ ውስጥ ሪክ ዲካርድን ያገኘዋል። እናም ከተገናኙ በኋላ ማውራት ይጀምራሉ። ዲካርድም ለኬ አንድ አስደንጋጭና ልብ የሚነካ ንግግር ይነግረዋል። ዲካርድ ራኬልን ይወድ እንደነበርና ለእናቱ ማለት ነው እና ልጃቸውን ለመጠበቅ ሲሉ መረጃቸውን እንዳጠፉ ይነግረዋል። እንዳይያዝም ልጁ አይቶት እንደማያውቀው ይገልጻል። በዚህም ብዙም ሳይቆይ ላብና የዋላስ ወታደሮች ደርሰው ዲካርድን ይዘውት ይሄዳሉ። ኬንም ቆስሎ አሸዋ ላይ ጥለውት ይሄዳሉ። ኬ በፍሬያ በሚመራው የሪፕሊካንት አማጽያን ቡድን ይድናል። እዚህ ጋር ፊልሙ ትልቅ ለውጥ ያሳያል። ፍሬያ ለኬ የራኬልን ልጅ ሴት እንደሆነች ትነግረዋለች። በተናገረችው ንግግር አንድ ነገር እንድንረዳ ያደርጋል። ኬ ያ የተመረጠው ትክክለኛ ሰው አይደለም፣ እሱ ራሱ ተራ ሬፕሊካንት ነው። የፈረሱ ትዝታ እውነተኛዋ የራኬል ልጅ ትዝታ ነው። ነገር ግን እሷን ለመጠበቅ ሲባል በኬ እና ምናልባትም በሌሎች ሬፕሊካንቶች አእምሮ ውስጥ እንዲተከል ተደርጓል። ይህ ማለት ትዝታው የትክክለኛዋ ልጅ እንጂ የእሱ አይደለም። ስለዚህ ኬ ማሽን እንጂ ሰው አይደለም ማለት ነው። አማጽያኑ ኬ ዲካርድን እንዲገለው ያዙታል። ይህም ዋላስ ወደ ልጅቱ እንዳይመራ ለማድረግ ነው። ኬ ልቡ ቢሰበርም አዲስ ዓላማ ያገኛል። ዲካርድን በመግደል ይልቅ ለማዳን ይወስናል። የላቭን ቡድን ባህር ዳርቻ ላይ ይደርስባቸዋል። በማዕበል ውስጥ ከላቭ ጋር ከባድ ትግል ያደርጋሉ። ኬ በጣም ስለተናደደ ላቭን በባህር ውስጥ አፉን ይገድላታል። ይህን ያደረገው ፕሮግራም ሳይሆን በራሱ ፍላጎትና እምነት ነው። ኬ ዲካርድን እየሰመጠ ካለው መኪና ውስጥ ያወጣዋል። ኬ ዲካርድን ወደ ዶክተር አና ስቴሊን ላቦራቶሪ ወስደዋል። ዶክተር አና የዲካርድ ልጅ ናት። የኬ የነበሩት ትዝታዎች እሷ ራሷ ነበር። እሷ ራሷ በፈጠረቻቸው ትዝታዎች ተሸፍና የኖረችው ተአምር ናት። ይህ ማለት ዶክተር አና የራኬል ልጅ ናት። እሷ ናት ትክክለኛ ሰው ማለት ነው። ኬ የዲካርድ ገብቶ ልጁን እንዲያገኛት ያበረታተዋል። ዲካርድ ልጁን ለማግኘት ወደ መስታወቱ ሲቃረብ ኬ ከውጭ ደረጃው ላይ ይቀመጣል። ከላቭ ጋር በነበረው ፍልሚያ በደረሰበት ቁስል እየደማ ነው። በበረዶው እየወረደ ኬ አይኑን ጨፍኖ በሰላም ያርፋል። እሱ የተወለደው ልጅ ባይሆንም ለፍቅር ሲል ራሱ በመስዋዕት ከማንኛውም ሰው በላይ ሰው መሆኑን ያረጋግጣል። ፊልሙ ኬ አንድ ነፃ ሰው አይኖቹን ጨፍኖ ወደ ሞት ሲያመራ ያበቃል።